እንግዲህ ዛሬ እኔና ፍሬ ስለ ኮንፊደንስ ልናወራችሁ ነው። በራስ መተማመን ወይም በራስ መተማመን በራስ መተማመን ልናወራችሁ ነውና በራስ መተማመን ምን ይመስላል፣ እንዴት እናዳብረዋለን እና እንዴት ነው በራስ መተማመናችን ሊገለጽ የሚችለው ብለን ትንሽ ነገሮችን ለእናንተ እናወራላችኋለን። ፍሬ እንዴት ታየዋለህ በራስ መተማመን? በራስ መተማመን በምን አይነት ቋንቋ ልግለጽልሽ? አሁን በራስ መተማመን ማለት አለመፍራት፣ የሆነ ነገርን በሙሉ ኮንፊደንስ ራስ መተማመን ያው ነው። በሙሉ እርግጠኛ ሆኖ ማድረግ፣ ስለምናከናውነው ስለምናደርገው ነገር ሞር እርግጠኛ መሆን ነው ብዬ ባጭሩ ፈተዋለሁ። በዚህ ነገር ደግሞ አንቺ ሞር ኤክስፒሪየንስ ስለሆንሽ ትነግሪናለሽ ብዬ አስባለሁና እስቲ በራስ መተማመን ለፂ ምንድን ነው? ለኔ እንደ ፂ በራስ መተማመን ማለት እንግዲህ ባለን ነገር ላይ ባለን አቅም እንደዚሁም ደግሞ ያለንን አቅም ተጠቅመን ያንን ነገር ማውጣት መቻል ይመስለኛል በራስ መተማመን ማለት። አብዛኛው ጊዜ እንደውም ክላስ አካባቢም እንደዚህ ፐብሊክ ላይ ወጥቶ የማውራት እንደዚህ ኃላፊነትን ከመውሰድ አንፃር የሆነ ነገር ስራም ላይ ሊሆን ይችላል። በራስ ሙሉ በሙሉ ተማምነክ ስራክ ላይ ምናምን ብቻ ተማምነክ የምታደርጋቸው ነገሮች አሉ አይደለ? ያ እምነት በራስ ኮንፊደንስ ሲኖር በራስ ስትተማመን ሰውም ኃላፊነት ይጥልብሃል። ካንተ የሚጠቀመውን ይጠቀማል። እንዴት ነው ጆሮ ሰጥቶ ራሱ ይሰማሃል። ገባክ አይደለ? እንደውም እኔ ከዚህ በፊት በለቀኳቸው ቪዲዮዎች ኮሜንት ስር ሳይ ፐርሰናሊ እንደዚህ ሲያወሩኝ ምናምን አይ ላይክ ዩር ኮንፊደንስ ምናምን ይላሉ ማለት ነው። ምንም ጥያቄ የለም። ኮንፊደንስሽን በጣም እንወደዋለን ምናምን በርቺ አይነት ምክሮችን ነው የሚመክሩኝ እና ዝም ብሎ የመጣ ነገር አይደለም። በጣም የሆነ ተለፍቶበት ነው እውነት ለመናገር አሁን ላይ ይሄን ኮንፊደንስ ይሄንን ራሴን አውጥቼ መናገር መቻል ማለት እንደዚሁም ደግሞ ባለኝ አቅም ተጠቅሜ አሁን ላይ በራሴ ሙሉ በሙሉ ኮንፊደንስ ነኝ። አብዛኛው ነገሬ ኮንፊደንት ነው። ገባክ አይደለ? በፊትም የነበረ ነገር ነው። በፊት ላይ ይመስላል ማለት ለሰዎች ይመስላል፣ ግን አይደለም። ውስጤ ላይ ኮንፊደንስ ሙሉ በሙሉ አይሰማኝም። ለምሳሌ ክላስ ጎበዝ ማለት የሚሞክሩ ተማሪዎች መካከል ነበርኩና የሆነ ፕሬዘንቴሽን ወተን እናምን ስንሰራ በጣም ነበር የምፈራው። ግን ለታይሙ እዛ ጋር አይመስልም። ምንድን ነበር የሚያስፈራሽ? የሰው እይታ እይታ በቃ የሰው ይሄ አይ ኮንታክት የለም ከሰው ጋር እንደዚህ ስትተያይ በጣም ነበር የምፈራው እና ራሴን እንደዚህ መግለጽ አልችልም ነበረ። ኦኬ ቆይ ክላስ ውስጥ ቆመሽ ስታወሪ የሰዎችን እይታ ምናምን ትፈሪ ነበር በሰዓቱ? በጣም። እሺ አንቺ ተቀምጠሽ የሆነ ሰው ደግሞ ቆሞ ሲያወራ ያንን ሰው ስታዩ ትፈሪዋለሽ? አንቺ አልፈራውም ነበር። አንቺ ተቀምጠሽ ያን ሰው ስታዩ ትፈሪ፣ ስትወጪ ነው የምትፈሪ? ምክንያቱም አብዛኛው አይን እኔ ላይ ነው የሚያርፈው። ትኩረት በሙሉ እኔ ላይ ነው ያለው። ገባክ አይደለ? ክላስ ውስጥ እኮ እንደዚህ ስታጮክ ብለህ ምናምን ልታወራ ትችላለህ፣ ግን አቴንሽን ሙሉ በሙሉ ተሰብስቦ አንተ ላይ ሲሆን የሆነ የምትፈራው ነገር አለ። ብቻ በጣም ያስፈራል። በዚህ የተነሳ ያጋጠመሽ ነገር ነበር ወይ? አጋጣሚዎች በመፍራትሽ የተነሳ በጣም ቃላቶች የመሳሳት ቃላቶችን በጣም የመሳሳት የመንተባተብ ኢቭን ሼክ የማድረግ ወረቀት ምናምን ይዘህ እንደዚህ እላለሁ እና ሰውንም እንደዚህ ቀርቦ የማውራት ምናምን ችግር ነበረብኝ። በምን አዳበርሽው ታዲያ? አሁን ያ ነገር አለ ወይስ ጠፍቷል? 90% እንዳለ ጠፍቷል እውነት ለመናገር። አሁን በራስሽ ሞር የትም ቦታ ቢሆን የመናገር አቅም አለሽ? አዎ እናገራለሁ የትም ቦታ። ግን ኮንፊደንስ መናገር ብቻ አይደለም የሚወስነው። ማለት የሆነ ፐብሊክ ላይ ብቻ መናገር ሀሳባችንን ምናምን ብቻ መግለጽ አይደለም። ገባህ አይደለ? ኮንፊደንስ ማለት የሆነ ቦታ ላይ ቢያስገቡን እዛ ቦታ ላይ ገብተን መስራት የምንችልበት አቅም ውጤታማ ስንሆን ራሱ ይሄ ኮንፊደንስ ነው። ገባክ አይደለ? ኃላፊነትን ይጨምራል። ባዶ ኮንፊደንስ ብቻ አይደለም። ስለዚህ በአንቺ አገላለጽ የሆነ ቦታ ላይ ገብቶ
ያን ስራ በውጤታማነት መስራት ማለት በዛ ነገር ላይ በቂ ዝግጅት ይፈልጋል ማለት ነው። በደንብ በቂ ዝግጅት በደንብ ያስፈልጋል። ስለዚህ በቂ ዝግጅት ባለማድረግ ኮንፊደንስ አይኖርም። ግን እንደ እንትን ደግሞ ላይክ ለማዳበር ይሄ ዛሬ መጣ አይደለም። ዩቲዩብ ስጀምር ለብዙ ሰው ይደርሳል። ለአንድም ለሁለትም ለሶስትም ሊደርሰው ይችላል። ከዛ ሰው በላይም ሊያዩ ይችላል የኔን ቪዲዮዎች ማለት ነው። እና እንዴት ነው ምን ያህል ይጠቀማሉ ምን ያህል የሆነ ነገር ብለህ የሆነ ትፈራለህ። ገባህ አይደለ? የሆነ ኔጌቲቭም ኮሜንት ሊኖር ይችላል ምናምን ብለም ታስባለህ። ይሄ ነው የሆነ ኮንፊደንስህን የሚገለው። እና እንዴት ነው ማዳበር እንችላለን ብዬ ሳስብ ደግሞ እንዴት ነው ያዳበርሹ ብለህ ከጠየቀኝ እንደዛ ብለህ ከጠየቀኝ አይ ኮንታክት ከሆነ ሰው ጋር ሳወራ አይ ኮንታክት ማድረግ ጀመርኩኝ። ከሰዎች ጋር ከአዳዲስ ሰዎች ጋር ስተዋወቅ ሊሆን ይችላል። የሆነ ሰማን አጋጣሚ ማገኛቸው ሰዎች ሊሆኑ ይችላል። እና ቀጥታ አይኖቻቸውን እያየ ማውራት ጀመርኩኝ። ባይ ዘ ዌይ አይን እያየ ማውራት በጣም ጥቅም አለው። ገባህ አይደለ? የዛን ሰው ፊሊንግ ሀሳቡን ስሜቱን የሆነ ፊዚካል ስታትሱን ትረዳዋለህ። ገባህ አይደለ? እና አይ ኮንታክት ማድረግ ጀመርኩኝ። እንዘን ሰዎችን መተዋወቅ ጀመርኩኝ። ልክ እንደዚህ ራሴን ለማዳበር እንደዚህ ኮንፊደንስ ለመሆን ምክንያቱም የሆነ ማስባት አይነት ቦታ ለመድረስ ዛሬ አይደለም። እኔ ለምሳሌ ዩቲዩብ ለመጀመሪያ ያሰብኩት ዛሬ አይደለም ቆይቷል። ግን እንደዚህ ነገሮችን እያዳበርኩ ሲሄድ ነው አሁን ላይ እዚህ ላይ የደረስኩት። እና አንዳንድ ሰዎችን ማናገር ጀመርኩኝ። መተዋወቅ ራሴ ሄጄ ራሴ እነዛን ሰዎች ማውራት መተዋወቅ ምናምን ጀመርኩኝ። አንዳንድ የሚረዱኝ ነገሮች ለምሳሌ እንደ ማንበብ ሊሆን ይችላል። በዚህ ዙሪያ ማለት ነው ማንበብ ሊሆን ይችላል። እንደዚሁም አንዳንድ አድቫይሶችን መስማት። እነዚህ ነገሮች እኔ ኮንፊደንስ ሌቭሌ እንዲያዳብር አድርጎታል። እና የሆነ ንግግር ላይ ለምሳሌ አሁን እየተናገራችሁ ከሆነ የሆነ ቀጥ ብላችሁ የሆነ አለ አይደለ አየር ወስደክ ምናምን ስትወስድ የሆነ ቃላቶች እንዳይጠፋብህ ገባካ እያሰብክ ለማውራት ማለት ነው። በመሃል ጋፕ መፍጠር ማለት ነው። እና ይሄ ፐብሊክ ላይ ለምሳሌ ልታወሩ ስትሉ የማታውቁት ሰው ጋር ሲሆን ምን ያህል ፊድባክ እንዳለው ለእናንተ ስለማታውቁ ይሄን ነገር ማድረግ ይረዳችኋል። እቺ የኔ ቲፕ ነች። እንደዚህ ያው ለምሳሌ እንትን ውስጥ ከገባችሁ ስትራግል ውስጥ ከገባችሁ ኮንፊደንስ የለኝም ብላችሁ ታስቡ ሰዎች አቅም ኖሯችሁ ችሎታ ኖሯችሁ ግን በፍርሃት ኮንፊደንስን የሚገለው ፍርሃት ነው። እና ፍርሃታችሁን ማሸነፍ በጣም ሲቀጥል ምን አረግ እንደነበር ታውቃለህ? እንትን መስታወት ላይ ቆምና አወራ ነበረ። እንደዚህ ሆኖ በዚህ ገብቶ ብቻዬን እንደዚህ ሆኖ በዚህ ገብቶ በዚህ ወጥቶ ምናምን ነገር ላለው እና ራሴን ደግሞ ቀርጽ ነበረ። አንድ ቪዲዮ የሆነ ነገር ለማውራት እቀርጻለሁ ራሴን ማለት ነው። የትኛው ሞር ከአንደኛው ቪዲዮ ሞር በደንብ ሙሉ ኮንፊደንስ እያመጣ እየተሻሻለ ነው የሚሄደው። ገባክ አይደለ? እንዴት ነው የማደርገው? ብቻዬን ቪዲዮ ቀርጻለሁ። እንደገና ደግሞ መስታወት ላይ አወራ ነበረ። እነዚህ ነገሮች ለኔ የሆነ አሁን ላይ ላለችው ጽዮን ራሷን መግለጽ ለምትችለው ጽዮን ከሰዎች ጋር መግባባት ለምትችለው አሁን ላይ ላለችው ጽዮን ጠቅሞኛል። ኦኬ። ስለዚህ በኮንፊደንስ ያላወራሽባቸውን ያልተናገርሽባቸውን ያልተንቀሳቀስሽባቸውን ጊዜያቶች አስቢና አሁን ካለሽበት አንፃር አሁን በኮንፊደንስ ስትናገሪ ስታረጊ ያለው ልዩነት ላይፍ ስታይልሽ ራሱ ምን ይመስላል? በጣም ተቀይሯል። በፊት ላይ ፐብሊክ ላይ የመራመድ የመጓዝ ነገርስ እንዴት ነው? በጣም እፈራ ነበር። ሰዎች የተሰበሰቡበት ቦታ አሁንም ትንሽ አለ ያቺ ነገር ትንሽ አለቀቀችኝ ነገር የተወሰነ ትንሽ አለ አይደለ? ሰዎች እንጂ አቴንሽን አይደለ? አሳይ ሐሳብሽ መቼም ማሰብ ማለት የሆነ ነገር አይምሮሽ ውስጥ ዕውቀት ሲገባ ነው አይደል? የሆነ ምንድነው አይምሮሽ ውስጥ የሚገባው ዕውቀት? በሰዎች መካከል ስታልፊ ስትሄጂ ምን ማለት ሰዎች ምን እንዳይሉኝ ብለሽ ነው የምትፈሪ ነበረው? ይናገሩኛል የሚል ፍርሃት ነው? ያሽሟጥጡብኛል? እንደዛ እንኳን አይደለም። ግን የሆነ አንዳንዴ ኔጌቲቭ ኮሜንት የሚሰጥ ሰው አለ። አላዋራ ምናምን ስትላቸው
ጣል የሚያደርጉብህ ነገሮች አሉ። እንደዛውም ደግሞ የሆነ ትኩረት እንዳለ አይናቸው በሙሉ የሆነ የነሱ ኢነርጂ እንዳለ አንተ ላይ ነው የሚሆነው እና የሆነ ይከብደኝ ነበር ምናምን ነገር። አሁንም የተወሰነ ፐርሰንት ትንሽ እሱን አሁን ለማሻሻል እየሞከርኩ ያለሁት ነገር ነውና ግን ጥሩ አይደለም። ቢሆንም በጣም ጥሩ አይደለም። በኮንፊደንስ መራመድ እኔ መሰለ ነገር ብዙ ሰው የራሱን ህይወት ላይ ትኩረት ስለሚያደርግ አንቺም ብዙም ምናልባት ያው እንደ ሴት ሊያዩሽ ሊመለከቱሽ ይችላሉ። ግን ከዛ ውጪ እንዴ ኢቭን ሁሉም ሰው የራሱ የሆነ ችግር አለው አይመስለንም እኮ ግን የራሱ የሆነ የሚያስበው ሐሳብ አለ። ገባክ አይደለ? እኔ አሁን ዛሬ አየኝ በመንገድ ላይ ያለፍኩ የሆነ ነገር ተባባል አለቀ። ይረሳኛል፣ እረሳዋለሁ፣ አላስታውሳቸውም። እስከዛሬ መንገድ ላይ ጥሩ ኮሜንት የሰጡኝ መጥፎ ኮሜንት የሰጡኝ ሰዎች ከና አላስታውሳቸው እና በዚህ ነገር አብዛኛዎቻችን ሴቶች፣ ወንዶች እንኳን ይሄንን ነገር አያካትታቸውም መንገድ ላይ በመራመድ ግን አሉ አንዳንዶች ያው ግን ሞር ሴቶች ናቸው። ሞር በጣም ሴቶች ነው እና ቀና ብሎ መራመድ መርሳት የለባችሁም እና እኔ እንደዛ ነው ብዬ ነው የማስበው። በጣም ጥሩ። በነገራችን ላይ ሰብስክራይብ አድርጋችኋል፣ ቻናሌ ሰብስክራይብ አድርጋችኋል። ይሄንን ሁሉ ለእናንተ የሚጠቅሙን አድቫይሶችን ምክሮችን እያመጣው እየነገርኳችሁ እናንተ እስካሁን ድረስ ሰብስክራይብ ካላረጋችሁ አዝናለሁ። ላይክ ካላረጋችሁ እንደዛው ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉት እና ሌላ ቪዲዮ መስራት አይቀርም። ይሄ ደግሞ ኮንፊደንስ ጆርኒ ነው። ፐብሊክ ላይ እንደነገርኳችሁ እንወጣለን፣ ቪዲዮ እንቀርጻለን፣ ማውራት ያለብንን ነገር እናወራለን። ድሮ ላይ ትንሽ እንደዚህ ነገሮች ላይ ኮንፊደንስ የለኝም፣ እነዚህ ነገሮች እንዴት ማስተካከል እችላለሁ ብላችሁ የምታስቡ አይነት ነገር ከሆነ ኮሜንት ላይ አሳውቁኝ እና እኔ እንደሞክርላችሁ እነዚህ ነገሮች ሞክሪልኝ፣ እንዴት ነው ማሻሻል የምንችለው የምትሉኝ ከሆነ ጆርኒ ስለሆነ እየሞከርኩ አሳያቸዋለሁ። ደግሞ አይቀርም ስለ ኮንፊደንስ ሌላ ቪዲዮ ሰራላችኋለሁ። ይሄን ይመስላል። ምን ትላለህ? ፋይናሊ ብለው እንግዲህ እኔ የመሳሰሉ እንግዶችን ስለምትጋብዝላችሁ በቻናሏ ላይ እናንተ መከታተላችሁን አትርሱ። እንግዲህ በስተመጨረሻ የምንላችሁ ቪዲዮ እንደተመቻችሁ ተስፋ እናደርጋለን። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እንዲሁም እኔ ቻናል ጋር ፍሬዘር ፍቃዱ ብላችሁ ብትመጡም በምሰራቸው ቪዲዮዎች ላይ ጽዬ ከኔ ጋር ስለምትኖር ከታች ዲስክሪፕሽን ላይ የእሷን አካውንት ማስቀምጥላችሁናል። እየገባችሁ ፍቅራችሁን ግለጹላት፣ ሰብስክራይብ አድርጓት፣ ላይክ አድርጓት፣ ሼር አድርጉላት፣ አበረታቷት። ነገ ትልቅ ቦታ የምትደርስ እህታችን ነች እና ስለምትተባበሩ እናመሰግናለን። ስለሰማችሁን እናመሰግናለን። ላይክ ስለሰማችሁን እና ስለሰማችሁን እናመሰግናለን። ወዳችኋለሁ እንደ ሁልጊዜው ባይ